ሰላም ሰላም ቅዱሳኖች የጌታችንና የመድኃኒታችን የኢየሱስ ክርስቶስ ሰላምና ጸጋ ይብዛላችሁ። በክርስቶስ ኢየሱስ ዳግም የተወለዳችሁ የዘላለም ሕይወትን ያገኛችሁ ከሞት ያመለጣችሁ በዚህ ምድር ላይ ስትኖሩ በሕይወታችን የእግዚአብሔር የህልውና ማንነቱን የሚያስረዳ በህልውና ውስጥ ለተሰጥማችሁ እንድትኖሩ የሚያደርግ ሶስት ዋና ሐሳቦችን እስቲ ከዚህ ቀጥሎ እንመለከት። ሳያቋርጡ መጸለይ የሚለው የጸሎት ደረጃ ያለው እዚህ ውስጥ ነው። እዚህ ደረጃ ላይ ስትደርስ ሐይቅ ዳር ባለ አሸዋ ላይ ተኝተህ ፀሐይን እንደምትሞቅ ሁሉ የእግዚአብሔር ክብር ሙሉ በሙሉ ያገኘሃል። ትሞቀዋለህ። እየናፈከው አይደለም፣ እየተጠማኸውም አይደለም፣ እየጠጣኸው ነው። ዳዊት በመዝሙር 46 ቁጥር 10 ላይ እረፉ እኔም አምላክ እንደሆንኩ እወቁ የሚለውን የእግዚአብሔርን ሐሳብ ተናግሯል። መናገር እስከማትችል ትሞላለህ። ልናገርም ብትል ቃላቶች አይበቁም። ሙሉ በሙሉ በሱ መገኘቱ ሰጥመሃል። ትኩረትህ እሱ ምን ሊሰጥህ ወይም ሊያደርግልህ እንደሚችል ሳይሆን እሱን ራሱን ማወቅ ብቻ ይሆናል። ሕይወቶ በሰማያዊ ረሃብ እንዲሁም በእግዚአብሔር መገኘት እንዲሞላ ይፈልጋሉ? እንግዲያውስ ይህንን ቪዲዮ እስከ መጨረሻው ይከታተሉ። ያ አስደናቂ ጊዜ ካለፈ ከአጭር ጊዜ በኋላ እንደገና የኩልማንን አገልግሎት ለመካፈል በጉባኤዋ ተገኘው። በዚህ አገልግሎቷ ለመንፈስ ቅዱስ ቅባት በሕይወቷ ስለከፈለችው ዋጋና ስለ መንፈስ ቅዱስ ኃይል ሚስጥር እየተናገረች ነበር። ከዚህ በተጨማሪ ራስን ስለመካድ፣ መስቀሉን ስለመሸከም እና ዋጋ ስለመክፈል በዝርዝር እያስተማረች ነበር። ብዙ ጊዜ ከምትናገራቸው ነገሮች አንዱ እዚህ ያላችሁ ማናችሁም አገልጋዮች ዋጋውን እስከከፈላችሁ ድረስ እኔ ላይ ያለው ቅባት እናንተም ላይ ሊሰራ ይችላል የሚል ነው። በዚያ ቀን በነበረው አገልግሎቷ ከመንፈስ ቅዱስ መገኘት ልምምድ በላይ ከፍ ያለ ሌላ ተጨማሪ ነገር እንዳለ ተገነዘብኩ። ለአገልግሎት የሚያበቃና ዋጋ በመክፈል የሚገኝ የመንፈስ ቅዱስ ቅባት እንዳለ ተረዳው። የሚከፈለውን ዋጋ መረዳት። ዋጋው ምንድን ነው? ይህንን ለመረዳት ዓመታት የወሰደብኝ ሲሆን የተረዳሁትንም እውነት ላካፍልህ እፈልጋለሁ። በመዝሙረ ዳዊት 63 ቁጥር 1 ላይ ዳዊት አምላኬ አምላኬ ወደ አንተ ገሰግሳለሁ፣ ነፍሴ አንተን ተጠማች፣ ሥጋዬ አንተን እንዴት ናፈቀች፣ እንጨትና ውሃ በሌለበት በምድረ በዳ ይላል። ዳዊት የእግዚአብሔርን ኃይል በጥቂቱ ያየ ቢሆንም ለተጨማሪ ክብር ነፍሱ ተጠምታ ነበር። ጥያቄው ግን እንዴት ያገኘዋል የሚል ይሆናል። መንፈስ ቅዱስ ዓይኔን ከፍቶትና ማስተዋል ሰጥቶኝ ወይዘሪት ኩልማን የምታስተምራቸውን ዋጋ መክፈልና ለራስ ፍላጎቶች መሞት የሚሉትን ሚስጥሮች መረዳት ጀመርኩ። ዳዊት ሥጋው እግዚአብሔርን እንደሚናፍቅ ነፍሱ ደግሞ እንደተጠማች ይናገራል። ነብዩ ኢሳይያስ ደግሞ በትንቢተ ኢሳይያስ ምዕራፍ 26 ቁጥር 9 ላይ መንፈሴ በውስጤ ወደ አንተ ትገሰግሳለች ይላል። ስለዚህ እግዚአብሔርን የሚፈልግ ሥጋ፣ እግዚአብሔርን የምትጠማ ነፍስ እና እግዚአብሔርን በጽኑ የሚፈልግ መንፈስ አለን። በብሉይ ኪዳን የነበረውን ቤተ መቅደስ አሰራር እንደምንረዳው አደባባይ ተብሎ የተገለጸው ውጫዊ ክፍል ሥጋን፣ ቅድስት የተባለው ነፍስን እና ቅድስተ ቅዱሳን የተባለው ደግሞ መንፈስን የሚወክሉ ናቸው። አንድን ሰው ናፍቆት ወደ አደባባይ ወይም ውጨኛው የመቅደሱ ክፍል፣ መጠማት ወደ ቅድስት እና በጽኑ መፈለግ ወይም መገስገስ ደግሞ ወደ ቅድስተ ቅዱሳን ያደርሰዋል። ስለዚህ ለእግዚአብሔር ያለን ናፍቆት ወደ ጸሎት የሚያስገባን ሲሆን በዚህም ጸሎት እግዚአብሔር ሥጋችንን ይሰቅለዋል፣ ለሥጋችንም ያለንን ተገዢነት ያጠፋዋል። የጸሎት ሰዓት የትግልና ራስን የማየት ስፍራ ነው። በዚህ በጸሎት ሰዓት ልናስብ የምንችለው በራሳችን ብቁ አለመሆናችንን፣ ድካሞቻችንንና እርዳታ ፈላጊነታችንን ነው። ጸሎትን ስናስብ ድግግሞሹ ይበዛል። እግዚአብሔር 1,000,000 ኪሎ ሜትር ርቆ ያለ ይመስለናል። ትርጉም ያለው ነገር እየሰራን ሁሉ ላይመስለን ይችላል። መተኛት ያምረናል፣ ትንሽ እረፍት መውሰድ ያምረናል፣ ወዘተ። በአጠቃላይ ሥጋችን ምቾት ላይሰማው ይችላል። ብዙ ጊዜ የማናስተውለው ጉዳይ ለጸሎት ለረጅምና ለተደጋጋሚ በጉልበታችን መንበርከክ ባበዛን ቁጥር የሥጋ ነገሮች እየቀነሱ መምጣታቸውን ነው። ሥጋ መሞት የሚጀምረው በጸሎት ነው። እግዚአብሔር ሥጋን ሰቅሎና መሻቶቹን ገድሎ ሲያበቃ የሰማይ መከፈት ይከተላል። ይህ ጥርመሳ ሲመጣልህ በደንብ ይሰማሃል። ጸሎት ሲለቀቅ ብቻ ሳይሆን በእግዚአብሔር ፊት እየተሰማ እንደሆነና ትርጉም ያለው ጸሎት እየጸለይክ እንደሆነ ጭምር ትገነዘባለህ። የእግዚአብሔር መገኘት የሚመጣው በዚህ ወቅት ነው። ሕይወትህም ላይ የሚታይ ነገር መከሰት ይጀምራል። ጸሎትህ በእንባ የታጀበ ሁሉ ሊሆን ይችላል። የመጨረሻው መለቀቅ ወይም ጥርመሳው ለመከሰት 30 ደቂቃ፣ 1 ሰዓት ወይም ከዛ በላይ ሊወስድ ይችላል።
ከእግዚአብሔር ጋር እንዳለ የቅርበት ደረጃና እንዳለበት ሁኔታ በማንኛውም ሰዓት ሊከሰት ይችላል። በልብ ያለ ጣዖትና ኃጢአቶች መወገድ ይጠበቅባቸዋል። በልብ ውስጥ ሆነው ባንተና በእግዚአብሔር መሃል የሚገቡ ይሳቆችም በሙሉ መነቀል አለባቸው። ረዘም ላለ ሰዓት በጸሎት እስካልቆየ ድረስ በአንድና በሁለት ደቂቃ ጸሎት ጥርመሳ ይሆናል ብለህ መጠበቅ የለብህም። ልብ በል፣ ይሄ የጥርመሳ ህይወት በየቀኑ እየታደሰ የሚሄድ እንጂ ለአንዴና ለመጨረሻ ጊዜ በህይወትህ ተከስቶ የሚያበቃ ጉዳይ አይደለም። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 31 ላይ ጳውሎስ ዕለት ዕለት እሞታለሁ ሲል ተናግሯል። ወደዚህ አይነት የጸሎት ደረጃ ለመግባት በሞከርን ቁጥር ትግል ይኖራል። ከ20 ዓመት በፊት ስለሞት ዛሬ የመንፈስ ቅዱስን ቅባትና መገኘት አታገኘውም። ዛሬ የምታገኘው ዛሬ ጠዋት ስለሞትክ ነው። እግዚአብሔር በአዲስ እንጂ ባረጀ መሰጠት አይሰራም። ጥርመሳው መምጣቱን የምታውቀው የኩነኔ ስሜት ሲጠፋና የንጹህነት ስሜት ሲሰማ ነው። የኩነኔና የጥፋተኝነት ስሜት መጥፋት ወደ ቀጣዩ ደረጃ መግባትን የሚያመለክት ነው። የናፈከውን አገኘኸው ማለት ነው። በመቀጠል በዚህ ሂደት ውስጥ እሱን መጠማት ዳግም ትጀምራለህ። የእውነት ነፍስህ እግዚአብሔርን ትጠማዋለች። ዳዊት በመዝሙር 42 ቁጥር 1 ላይ ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ እንዲሁ ነፍሴ ወደ አንተ ትናፍቃለች። ነፍሴ ወደ ሕያው አምላክ ተጠማች፣ መቼ ይደርሳለሁ? የአምላክንስ ፊት መቼ ያለው ይላል። በእኛም ሕይወት የሚሆነው ይሄው ነው። ነፍሳችን ወደ እግዚአብሔር መቅረብንና መገኘቱን ትጠማለች። ዳዊት ነገሩን የሳለበት መንገድ አስደናቂ ነው። ዋላ በሁለት ምክንያቶች ውሃን ይፈልገዋል። አንደኛ በተፈጥሮ ውሃ ስለሚጠማው ሲሆን፣ ሁለተኛው ደግሞ ከሌሎች አጥቂ የዱር አራዊቶች የሚድንበት ስለሆነ ነው። አውሬዎቹ ሲያባረሩት ሮጦ ወደ ውሃ ውስጥ ይገባል። ይህንንም የሚያደርገው ውሃው ጠረኑን ስለሚያጠፋለት ነው። ጠረኑ ከጠፋ ደግሞ አሳዳጆቹ የሚከተሉት የጠረኑን አቅጣጫ እያነፈነፉ ስለሆነ ሊያገኙት አይችሉም። በዚህም ከአውሬዎች ተጠብቆ ሰላሙን ያገኛል። በእኛም ሕይወት የሚሆነው ይሄ ነው። ነፍሳችንን የሚያረካትን የእግዚአብሔርን መገኘት እንጠማለን፣ ስናገኘውም እንረካለን። በተጨማሪ በመገኘቱ ውስጥ ስንሆን ጠላት እንዳያገኘን ሆነን እንሰወራለን። ዳዊት እንደገና በመዝሙር 32 ቁጥር 7 ላይ አንተ መሸሸጊያዬ ነህ ይላል። ስለዚህ ያ ነፍስ ስትጠማ የነበረችውን ውሃ ስታገኝ ምስጋና ከውስጥ መፍለቅ ይጀምራል። ምስጋና ንጹሕና ከልብ የመነጨ በሚሆንበት ጊዜ በቅድስት ውስጥ መግባትህን ታውቃለህ። ድግግሞሽ ከበዛበትና ከደረቀ አመሰግናለሁ ከሚል ጸሎት ወደ ፍጹም ልባዊ የምስጋና ከፍታ ትወጣለህ። ሁለመናህ ምስጋና ይሆናል። ከአንድ ሰዓት በፊት ምንም የማመስገኛ ምክንያት ያልሆነው ጉዳይ ሁሉ የምስጋናና የአምልኮ ምክንያት ይሆንልህ ይጀምራል። አሁን ቅድስተ ቅዱሳን ዳዊት በመዝሙር 63 ቁጥር 2 ላይ የእግዚአብሔርን ኃይልና ክብር ለማየት እንደሚፈልግ መናገሩን ታስታውሳለህ። ይህ በሶስተኛ ደረጃ የምንከፍለው ዋጋ ነው። መፈለግ ወይም መገስገስና ለራስ መሞት ወይም ራስን መካድ ከቅባቱ መገለጥ በፊት መከሰት የሚገባቸው ነገሮች ሲሆኑ መገኛቸውም የመንፈስ ምሳሌ በሆነው በቅድስተ ቅዱሳን ውስጥ ነው። ይህ ምንም ማለትም ማድረግም የማትችልበት ደረጃ ነው። አትጸልይም፣ አትዘምርም፣ አትቀበልም። ዳዊት መዝሙር 42 ቁጥር 7 ላይ በፏፏቴ ድምፅ ቀላይን ትጠራታለች፣ ማዕበልህና ሞገድ በላዬ አለፈ ብሎ የተናገረው ይህንን ደረጃ ለማመልከት ነው። በውጨኛው አደባባይ አንደበቴ ለእግዚአብሔር እያወራ ነበር፣ በቅድስት ነፍሴ እያወራች ነበር። በቅድስተ ቅዱሳን መንፈሴ ያወራል፣ ቀላዩን ይጠራል። ሳያቋርጡ መጸለይ የሚለው የጸሎት ደረጃ ያለው እዚህ ውስጥ ነው። እዚህ ደረጃ ላይ ስትደርስ ሐይቅ ዳር ባለ አሸዋ ላይ ተኝተ ፀሐይን እንደምትሞቅ ሁሉ የእግዚአብሔር ክብር ሙሉ በሙሉ ያገኘሃል። ትሞቀዋለህ። እየናፈከው አይደለም፣ እየተጠማሁም አይደለም፣ እየጠጣኸው ነው። ዳዊት በመዝሙር 46 ቁጥር 10 ላይ እረፉ እኔም አምላክ እንደሆንኩ እወቁ የሚለውን የእግዚአብሔርን ሐሳብ ተናግሯል። መናገር እስከማትችል ትሞላለህ። ልናገርም ብትል ቃላቶች አይበቁም። ሙሉ በሙሉ በሱ መገኘት ውስጥ ሰጥመሃል። ትኩረትህ እሱ ምን ሊሰጥህ ወይም ሊያደርግልህ እንደሚችል ሳይሆን እሱን ራሱን ማወቅ ብቻ ይሆናል። በሚቀጥለው ምዕራፎች ውስጥ እንደምናየው እንደዚህ አይነቱ የመንፈስ ልምምድ የሚሰጣቸው ለእግዚአብሔርና ለቅባቱ ታማኝ ለሆኑት ብቻ ነው። እግዚአብሔርን በፍጹም ልባቸው የማይወዱትና እሱን ከሁሉ ነገራቸው በላይ አድርገው የማያዩ ሰዎች ለዚህ ልምምድ ታማኝ ተደርገው አይቆጠሩም። በእርግጠኝነት የምነግርህ ይህ ልምምድ በየቀኑ ወደ ቅድስተ ቅዱሳን መግባትን ስራዬ ብለህ ከተያያዝከው በሕይወትህ ልትለማመደው የምትችለው እውነታ መሆኑን ነው። ወደ ጥርመሳው ደረጃ ለመግባት ግማሽ ሰዓት ሳይሆን 5 ደቂቃ ብቻ ሊወስድብህ ይችላል። ገና ጌታዊ ብዬ ስናገር ወዲያው ሲከሰት አይቼው አውቃለሁ። በተጨማሪም በመገኘት ውስጥ የምትሆን ከሆነ መገኘቱ ካንተ ብዙም አይጠፋም።
እንዲያውም እየወፈረና እየጨመረ ሲሄድ ታያዋለህ። ለምሳሌ ለመጀመሪያ ጊዜ በጸሎት የጥርመሳ ልምምድ ካደረክ በኋላ ከጸሎት ክፍል ወጥተህ ሚስትህን ሰላም ስትላትና ስታወራት ከሁኔታ ለየት ያለ የመንፈስ ልምምድ ውስጥ እንደነበርክ ታውቃለች። ከሳምንት በኋላ በልምምድህ እየገፋበት ሄደ ከጸሎት ቤት ስትወጣ ምንም ሳታናግራት በቀላሉ አንተ ላይ ያለው ቅባት ይሰማት ይጀምራል። ምንም ማውራት አይጠበቅብህም፣ ራሱ ይሰራል።